በመኖሪያ ግቢ ውስጥ የዶሮ እርባታ ስራን በጥቂት ዶሮዎች የጀመረው አትክልት ለማ በስራው ውጤታማ በመሆን ገቢም እያገኘበት እንደሆነ ነግሮናል። እኔ ከዚህ በፊት የነበርኩበት ቤት ውስጥ ትንሽ ቤተሰብ ቤት ጋር የቀበሌ ቤት አለች። ፊት ለፊቷ ላይ በራሴ በእንጨት ሰርቼ ነበር 20 ዶሮ 30 ዶሮ እያልኩኝ ከወረዳ በሚሰጡ ዶሮዎች መሰራይ ነበርኩ። ከዛ እያሳደግኩኝ 50 ዶሮ ከኬጅ ጋር ተሰጠኝ። አሁን ራሱ 3 ኬጆች አሉኝ 50 ዶሮ የሚይዝ ማለት ነው። ስለዚህ 120 ዶሮ አካባቢ አለኝ። አሁን እንቁላል ጣቢያ 70 እንቁላል ጣይ ዶሮዎች አሉኝ በአሁኑ ሰዓት ማለት ነው። እነሱንም በትርፍ ሰዓቴ እየኩኝ ትሪት አረጋቸዋለሁ። እንቁላልም ከዛ አገኛለሁ። ሙሉ ወጪን መሸፍነው አሁን በእነሱ ነው። አትክልት በግሎ የጀመረውን የዶሮ እርባታ ይበልጥ ለማሳደግ እንዲያስችለው ከሌሎች 9 ጓደኞቹ ጋር በማህበር በመደራጀት በስፋት ወደ መስራት ተሸጋግሯል። በልደታ ክፍለ ከተማ በዶሮና ላም እርባታ ክላስተር ውስጥ ባገኙት የመስሪያ ቦታ ነው ስራውን ከ2 ወራት በፊት የጀመሩት። ያው በፋሚሊ ፓኬጅ ተብሎ በአካባቢ ላይ በሚሰጥ 5 ዶሮ 10 ዶሮ ከዛ በኋላ ውጤቱን ስናየው አንደኛ ከቤተሰብም ለልጆቻችንም የምናተርፈው እንቁላል አለ። ከዛ በተረፈ ደግሞ ለአካባቢው ማህበረሰብ መድረስ ቻለን። ስለዚህ ነገር በስፋት ምን ሰራው ብለን አሰብንና ማህበር መስርተን 10 አባላቶች ሆነን ነው ወደዚህ ስራ የገባ ነው ማለት ነው። ወረዳም ክፍለ ከተማም ስንጠይቅ እንደሚቻልና ቦታም እንደሚፈቀድ ተነገረን። ይሄ ቦታ ልክ እንደተገነባ ተጣርተን ነው የተሰጠን ማለት ነው። ከአትክልትና ጓደኞቹ በተጨማሪ በዚህ ክላስተር ውስጥ በላም እርባታ ላይ የተሰማሩም አሉ። ከነዚህ መካከል ገረሱ ወልዴና ጓደኞቹ ይገኙበታል። ስራ 10 ሆነን ነው የጀመርነው። 10 ሆነን ነው የተጀመርነው። በስልጠና ወስደን ለብዙ ጊዜ ስልጠና ወስደን ቆይተን ነበር። ይሄ ስራ ለመስራት አጋጣሚ የቻንስ ሲናገኝ 10ችን ተደራጅተን ወደዚህ ስራ ገባ ነው። የዶሮና የላም እርባታውን ለመጀመር ከራሳቸው እንዲሁም በተለያየ መንገድ ባገኙት ገንዘብ ነው ወደ ስራው የገቡት። በስራቸውም ውጤት እያገኙበት ነው። የገባነው በ570 ሺህ ብር አካባቢ ነው እስካሁን ካፒታል እንትን ያለው። እሱንም ቤተሰብ ብድርም ከራሳችንም አቅም አደራጅተን እንትን ያለው 500 ዶሮን አስገብተን የጀመርነው ማለት ነው። ለአዲስ አመት የሚደርሱ የስጋ ዶሮ ቀደም የታዩ አሉ። እነሱንም ጀመረንባቸዋል። እነሱ ለአዲስ አመት ይደርሳሉ ማለት ነው። 300 እንቁላል የስጋ ዶሮ አስገብተናል። ሳንቲም እያጠራቀምን ነበር። ያቺ ሳንቲም ይሄን ቻንስ ስናገኝ ከግለሰቦችም ከምንም ተፈላልገን ከቤተሰብም አስቸግረን በዛኛው 3 ከብት ገዛችል ወደዚህኛ ማነሻ ገባን። 2 ጥጃ 10 ላሞች አሉን። የ7 ወር 2 አሉን። የ8 ወር እንዳሉን ልትወልድ 10 ቀን የቀራት እቺኛው አንድ ትንሽ ያለች አሳያቸዋለሁ። ይሄን ሐላለን ማለት ነው። አትክልትና ጓደኞቹ እንቁላሎችን ለአዲሱ አመት ለገበያ የሚያቀርቡ ይሆናል። በላም እርባታ ላይ የተሰማሩት ገረሱ ወልዴ ግን አሁን ላይ ወተትን ለማህበረሰቡ በማቅረብ ላይ ናቸው። ለሸማቾች ወረዳ ላይ 2 ሸማች አለ፣ 2 ካፌ ያላቸው ለነሱ እኛን የምናስረክበው ወተት በቀን 8 ሊትር እናስረክባቸዋለን። ለነሱ 26 ሊትር እንሸጣለን። እዚህ ግቢ ውስጥ 16 ኮንትራት የሚይዙ ሰዎች አለ ለልጆቻቸው በ150 ብር ነው። አሁን ለክበቦች በ150 ብር፣ ለህፃናቶች ደግሞ የተለየ ወተት ነው የምናልብላቸው። አሁን የግደር የሚባለው አለ ለልጆች ጤንነት የሚባለው ሳር ብቻ የምናበላቸው ለልጆች የሚሆነው ትንሽ፣ እሱ ደግሞ ሳር ብቻ ስለሆነ ምርቱ ትንሽ ቀነስ ስላል እሱ ላይ 10 ብር ጨምረን በ160 ብር። የሌማት ትሩፋት ስራው የስራ እድልንም እየፈጠረ ይገኛል። ከዛ በፊት ልምድ ያለው ሰው አንድ ሰው ቀጥረናል። በቋሚነት በደሞዝ 8000 ብር ነው ከፍለው ቋሚ ስለ እንስሳት እንክብካቤ በደንብ የሚያውቅ ሰው ቀጥረናል ማለት ነው። እዛ እኛም በሰልጥነን ነው ወደዚህ ስራ የሚሰማራ ነው። በደንብ እያዳበርን ስንሄድ ደግሞ የበለጠ በርካታ ሰራተኞችን እንቀጥራለን ብለን እናስባለን። አሁን በቋሚ 12000 ብር የምንከፍልላቸው ሰራተኞች አሉ። አላቢዎች 2፣ አንዱ ተመላላሽ አንዱ በቋሚ ነው። ለቋሚ ወደ 10000 እንከፍልለታለን። አጋዥ ልጅ አለ፣ ለሱም እንደዛ እንከፍልለታለን። ማለቢያ በጣም ይከብዳል። ይሄ አለ ገና ስራ እድሎችን ዕቃ ማጠብ፣ ሌላ ስራ ብዙ ስራዎች አሉ። ጥጆቹ በጨመረ ቁጥር የሰራተኛ መጨመርም ይኖርብናል። መንግስት እንዲሰሩ ከሰጣቸው ቦታ ባለፈ ደግሞ የብድር አቅርቦት፣ የመድኃኒት አቅርቦትን ጨምሮ በባለሙያዎች ክትትል ይደረግላቸዋል። በቀጣይም የዶሮና የወተት ላም እርባታ ስራውን ይበልጥ የማስፋት ሀሳብንም ይዘው በመስራት ላይ ናቸው።